እውነትህን ነው? እሺ እውነትህን ነው፣ ይቅርብን። ጊዜ መቀለጃ አይደለም። ግን አንድ ነገር እንድትነግረው ፈልጋለሁ። ጊዜን እንደ ጡጦ ጠብተህ ለካድከኝ ቃል ጠብቅ በለው። እባክህ አትበሳጭ። ሰው እንደሆነ ለሰው ማሰብ ትቷል። እባክህ ወዳጅ በሽታ ላይ እንዳትወድቅ። እውነት ነው ወንድማችን እንዳለው ንዴት ራስን በሽታ ላይ ከመጣል ውጪ ምንም ትርፍ የለም። አይመለከታችሁም። በማያገባችሁ ጉዳይ ላይ እንደ እርጎ ዝንብ ጥልቅ አትበሉ ወሬኞች። እውነት ነው ጉዳዩ ይመለከተናል አይመለከተንም ብለን ዘው ብለን መግባታችን ስተት ነው። ይቅርታ። አንተ ነህ ደግሞ ያሳሳትከኝ ስተህ። ለወንድሜ እኮ ማሰቤ ነው። ግን አሁን አያገባችሁም ስትል አለ አይደለ ከእንቅልፌ እንደመባነን አድርጎኝ እኮ ስህተት መስራታችን የገባኝ። አርመ ተናገር። ተሳሳትኩ በል። ስተቱን እኩል ልንወስድ አንችልም። እኔ እናንተ እንዳላችሁ ማለቴ እንዳልክ ይሁን። ምንድነው እንዳልኩ የሚሆነው? አብራራው እንጂ። ስቼ ያሳሳትኳ ይቅርታ። ከሁሉም በላይ ደግሞ ወዳጄን አስቀየምኩ። አንተ ኩታራም እኩያ ቢስ፣ አንተ ነኝ ወዳጅ። ምን ታረግ? በአንድ አይነት ብርሌ አብረን ጠጣና ጠጅ ቤት ውስጥ አብረን ተቀመጥን። በአንድ ወንበር ላይ በአንድ ጠረጴዛ ላይ አብረን ስለተቀመጥን ናቀኝ አይደለ? እኩያ ይሆንክ አይደል? ተው እንጂ ወንድሜ፣ መቼም ሁላችንም ያዳም ልጆች ነን። ጭራሽ ወንድሜ ብለህ ራስህን ታስጠጋለህ። አታለቅልቅ እዚህ ቅሌታ። የምጣዱ እያለ የእንቅቡ ተንጣጣ ትል ነበር ሰናይት ባሻ። እሺ ያልኩህን ከምን አደረስከው? ቶ ይሄን ቀስ ብለን እናንተ እንነጋገርበታለን። እሺ ለምንድን ነው እንፈልግሃለን ያላችሁኝ? ከእኔ ይልቅ እሱ ሊያብራራው ይችላል። አንተ ቀጥል እንጂ። ማይሆነውን እንዴ እርሶ እያለ ማን ነው አንተ እያለ እንዴት እኔ እናገራለሁ? ለመናገርማ ማንም ይናገራል። ግን ለነገሩ ቅርበት ያለው ሰው ቢናገር ለጆሮ ገብ ይሆናል። የለም እንዴ በእድር የተመረጥክ በቀበሌ ፍርድ ሸንጎ የምትሰየም በህዝባዊውም መንግስትም በህዝብም እውቅና ያለ ሰው ነው። የለም አንተ ንገረው እንዴ። ሽማግሌ እኮ ከነገሩ መሰማት በኋላ ነው አስተያየት የሚሰጠው። መቼም ትልቅ ሰው እያለ ታናሽ አይናገርም። መቼም ባህላችንም አይደለም ወጉም አይፈቅድ። ማን ነው ትልቅ ማን ነው ትንሽ? ኑሮ አጎሳቅሎኝ እንጂ ካንተ በልጬ ነው። እሱን ይኸውልህ በፈለግከው ሰዓት ልንነጋገር እንችላለን። አሁን በመሀላችን ትልቅ ሰው አስቀምጠን እንዲመጨቃጨቅ እንደብንም። አሁን ንገረው። ኧረ ተው አንተ። ጆሮ ይሰማል አይሰማም? ለነገሩ እኮ ቅርበት ያለህ አንተ ነህ እያልኩህ እኮ ነው። ምን አለ ብትነግረው አሁን ጊዜውን ባትበላ። በቃ ይሄው አስቆጣው። አንተ ዝም አትልም? ይበልህ። እሰይ ትእዛዙ እኮ አንተንም ይመለከታል። ምንድነው እኔን መሀል አስቀምጣችሁ የምትቀባጥሩት? ዝም በሉ አልክ እኮ። ምን ላርግ ታዲያ? አበዛችሁታ። በስጋ እንደተጣላ ውሻ ተዋጨቃችሁ እኮ። በጣም ይቅርታ። በበኩሌ ውሻ አይደለሁም። እኔም አይደለሁም። ምሳሌ ነው እንጂ እኔ ውሻ እያልኳችሁ አይደለም። አሁን ጉንጭ አልፋ ክርክራችሁን ትታችሁ ለምን እንደፈለጋችሁ ለምን አትነግሩኝም? እኔ ስራ አለብኝ። መቼም በከተማችን አንተ ትልቅ ሰው በስራ ትጋትህ የታወክ ነህ። ትልቅ ሰው ማለቱ አርጅተሃል አባባ ተብለሃል ማለቱ ሳይሆን እንደው ምግባርህ የትልቅ ነው፣ መልካም ምግባር ያለ ሰው ነህ ለማለት ፈልጎ እኮ ነው። ያመልጧል። እንዲህ እንዳንተ በአፍላ ጊዜያቸው አንቱታን የሚያገኙ ሰዎች በጣም ጥቂት ናቸው። ታዲያኛስ ብንሆን እንዳንተ ያለ የዘመናችን ጀግና ሰው በማወቃችን በእውነት ኩራታችን ነው። እንኳን አንተ ገና በጠዋቱ ለብዙዎች ዋርካ የሆንክ ሰው ይቅርና ማንንስ አውቀን የለ እንዴ? አየህ ሺህ ሞፎ ሰው ከማወቅ እንዳንተ ያለ ጥንቅቅ ያለ አንድ ሰው ማወቅ በጣም እድለኝነት እና ልህ ካንተ ጋር ከባድ ጉዳይ ገጥሞናል። በእውነት አሁን በዝርዝር የገለጻችሁትን ከመላእክት ትንሽ ዝቅ ያለውን እሱን ሰውዬ ብታስተዋውቁኝ ደስ ይለኛል። አያ ግን የትልቅ ሰው ልጅ መሆኑን ያስተዳደግ ውጤቱን የታወቀ እኮ ነው። እኔ ማለት አይወድም። ይኸውልህ እንዲህ አይነት ብሩክ ሰዎች ይኸውልህ ስራችን ይናገር የሚሉት አባባል አለ። ወድላቸዋለሁ። እውነት እንዴ? ለምን ማንም እየተነሳ እኔ እኮ በሚልበት ዓለም አንተ ለፍተህ ባገኘኸው ሀብት የማንንም ምስክርነት መጠየቅ አይጠበቅብህም። እውነቱን ነው። ሰው መወደስ ያለበት እኮ በቁሙ ነው።
ከሞተ በኋላ እየየ ማለት አበባ ማንጋጋት ምንም ትርፍ የለው። ምን ነው አንተ የምን ሟርት ነው? የጠላት ጆሮ ይደፈን። ሁለተኛ እንደዚህ እንዳትል እንዴ። ምሳሌ እኮ ነው። እግዚአብሔር ማንን ወስዶ ማንን መተው እንዳለበት የሚያውቅ አምላክ ነው። ደሞ እኔ ባልኩት ሳይሆን ለነገሩ መልካምነቱ ይጠብቀዋል። አይገርምህም? ስለሱ መልካም ነገር የምንናገርበት ጊዜ ስላላገኘን እኮ ነው። መድረኩን ያገኘን ሰዓት አትጠራጠር፣ ሰዓትም አይበቃል። ይሄን እኮ ነው ምለው። የሚበረታታውን በጊዜ ማበረታታት፣ የሚነቀፈውን በጊዜ መንቀፍ ለሀገር እድገት ወሳኝ ነው። አንተ ማን ይሰማል? ሁሉም የፊት የፊቱን እንጂ የኋላ መሰረቱን ማን ያያል ብለህ ነው። እኛ ግን መጀመር አለብን። ቢያንስ በዚህ በጎ ሰው ምስጋናውን መጀመር መቻል አለብን አይደል? ልክ ብለሃል። ላስቸግራችሁ? ለምን ታስቸግሪኛለሽ? ሐሳብሽን መግለጽ ከችግር ጋር ምን ያገናኘዋል? ባሻ ትመታኝ እንደሆነ አያለሁ። መቼም ካንተ ጋር መወያየት እኮ አይቻልም። ሐሳብ አለኝ ብሎ ሲፈቀድለት መግቢያና ማብራሪያ የሚያበዛ ሰው በጣም ነው ደሜን የሚያፈላው። ቆይ እኔ አሁን ምን አልኩኝ? ገና ሐሳቤን ሳሰማ በመንደርደሪያና በመግቢያ እንደዚህ ደም ከፈላኩ ሐሳቡን ስሰማ እኮ በርግብግቢት በኩል ይፈነዳ ነው ማለት እኮ ነው። ኧረ እንደው ሰናይት እንዴት ያለሽው አዝግ ሰው ነሽ? አይ ባሻ እንደው አዝጌህም በሰማ ልሙትልህ። አንተ እኮ ሰው አትሰማም። እውነት ነው፣ ፈርዶብኝ ነው። እኔ ጣለብህ አልኩኝ ወጣኝ ማለት እኮ አይጠበቅብህም። በሾር ነገርከኝ። ካንቺ ጋር የቢዝነስ እንጂ የፍቅር ግንኙነት የለኝም አልክ። ሊሊ ረጅም በመናገርና ቃላት በማሳመር አታሳሚኝ። አስረዘምኩብህ ማለቴ ወሬ ያበዛውብህ? አዋ እንዴ ኧረ በጣም አስረዘምሽው እንዴ፣ በጣም ጎተትሽው እንዴ፣ ይሰለቻል እንዴ። ምን ማለት ነው እንዴ? አተታና መግቢያ እንዴ ማዛት ምንድን ነው? እኔ ልንገርሽ አይደል እንዳንዳንድ ገልቶ ባል አይ ግድ የለም አላስረዘምሽው ብዬ አልናገርም። እኔ እሽከም አይዘኝም። በዚህ ግልጽና አጭር አድርጌ ሐሳቤን አቀርባለሁ። እንደሚታወቀው ካወቅነው በቃ ተይው። ለምን አትተይው? ወሬን መሬት ላስይዞ ብዬ ነው። እንደሚታወቀው ካልሽ እኮ በቃ የታወቀ ነው፣ ተይው። የማይታወቀውን ነገር ወይ ንገሪን እንዴ። ካልሆነ አንቺም በመናገር እኔም በመስማት ለምን እንደክማለን? ባሻ ይሄ ነገር በቃ ይቁም። በጠባይና ይኸውልህ በድርድር በዲፕሎማሲ እናናግረው። እናቴ እኔ በጣም ይደክመኛል። በቃ ወሬ አልወድም ማሳጠር። ስማ እኔ አይደክመኝም፣ ጉዳይ ነዋ። ማንን? መቼም ሆቴል ይሄን ያህል ጊዜ የተቀመጥነው እኮ የተጋባንበትን አንቨርሰሪ ልናከብር አይደለም፣ ሰውዬህን ነዋ። ስነ ስርዓት አካሄድ አለ ግራ የገባው የፓርላማ አባል። በእውነት ስትናገሪ አርመሽና ለይተሽ ተናገሪ። ሰውያችንን በይ፣ ሰውያ አተበይ። ባሻ እሰይ ጥሩ። በቃ ጉዳዩ የጋራ ከሆነ ይኸውልህ ውሳኔውንም የጋራ እናድርገዋ። ምንድን ነው የምትቀባጠሪው ሰናይ? ይኸውልህ አልቀባጠርኩም። የውሳኔ ጊዜ ብቻህን በጓዳ ተወስንና ችግር ሲመጣ ደግሞ በጋራ አብረን ችግሩን እንካፈል ማለት አያዋጣም እያልኩ ነው። እሺ እና አሁን ምን እናርግ ነው የምትይው? ይኸውልህ ባሻ ይኸውልህ ጉዳዩን በሽምግልና እናያዘው። የምን ሽምግልና? ያው መቼም አንተ ጥሩ ሰው ነህ። በህይወቴ ከሰው ጋር ተጋጨ ሲባል እንኳን ሰምቼ አላውቅም። ለመጀመሪያም ለመጨረሻም የተጋጫችሁት ያው ከባሻ ጋር ነው። ባሻ አማልዱኝ አስጥሉኝ አላችሁ አይደለ? ማ ባሻ? ኧረ አልወጣውም፣ በራስ ተነሳሽነት ነው። በራሳችሁ ተነሳሽነት በሁለቱም ወገኖች አንተም ተው ብላችሁ ልትሸመግሉ ነው የመጣችሁት? በጭራሽ። ኧረ እንደሱ አይደለም። አንተ ከበዳይ እኩል እንዴት ተው ትባላለህ? በእውነት ምን በወጣ። እኛማ ምህረት ስጠው ብለን ለመለመን ነው። መልካም እሺ፣ እናንተን አንድ ጥያቄ ልጠይቃችሁ። ክብራችን ነው እንዴ? ጠይቀን እንጂ። ይሄ ሰው ባሻ የኔ ይቅርታ ይገባዋል ብላችሁ ታስባላችሁ? በጭራሽ። እንዴ እንዴት ሆኖ? ድፍረቱን እኮ በአይኔ በብረቱ ነው ያየሁት። ይቅርታማ አይገባው። በእውነት እኔ በቦታው ባልኖርም ገና ከመጀመሪያው ጠጅ ቤት አዝማሪ አስቆሞ እያስገረፈ በነገር ሲወጋህ ብልግና ነው ብያለሁ። አንተ ምን ትላለህ? እኔ ነበርኩ አይደለም እንዴ? በእውነት ትዕግስትህን ሳላደንቅ ማለፍ አልፈልግም። እንዴት ባሻ እኔን በአራጣ የደለብክ ሰው ይለኛል? እንዴ አራጣ በዳሪ በአራጣ የደለብክ አለ? ልሙትልህ፣ በአይኔ አይቼ በጆሮ ይሰማ እና ዝም አልከው እንዴ? ባሻን ምን ልበለው? አንተ ደግሞ
እንዴት ሲደነፋ እንደነበር ብታየው እኮ በእውነት ትገረምበታለህ። በጭራሽ ልክ አይደላችሁም። እንዴት የተከበረ ሰውን ሲሰድብ ዝም ትላላችሁ? ማናችንን ሰምቶ እንኳን የኔን ምክር ሊሰማ ቀርቶ ይኸው እሱንም ተሳድቧል እኮ። ብልግና ነው። ምን ነው እሱ ፊን አለ? ምን አግኝቶ ነው? ምን ያገኛል? ሰናይትም በድሮ ሚስቱ ላይ ደርቦ ጎረምሳው እኮ ሰተት ብሎ ቤቱ ገብቶ ነበር። እሱንማ አስማማን፣ አለቀ እኮ። አይ ማግኘት ከተባለስ ያገኘው ልጁን ነው። ማን ነው? ከሰናይት በፊት የተወለደው ልጁን ነው። ገንዘብ አጠገበው 3 ቤት ያከራያል። ሚኒባሶቹ ከአዳማ አዲስ አበባ ይሰራሉ። በሚኖርበት ቤት ውስጥ ደግሞ ሰርቪስ ቤቶች ያከራያል። እሱ እኮ ነው ያጠገበው። እንደዚህ ጥጋብ እኮ ልክ ሲኖረው ጥሩ ነው። መቼም እንግዲህ አንዴ እሱ ስሙ ጠፍቷል። መቼም ያንተ ስም አብሮ አይነሳ። ባክህ ባይገባውና ባይመለከተውም እስቲ አንተ ተው። ደግሜ እጠይቃችኋለሁ፣ የኔ ይቅርታ ይገባዋል ይሄ ሰውዬ? እንዴ የሰርጉ ዕለት እኮ ነው እንደ ተራና ባለጌ ሰው በፖሊስ አሲዞ የወሰደ። ባለጌ ብልግናውን ቃላት ይገልጸዋል። የኔ ይቅርታ ይገባዋል ወይ? አይገባው። ሁለተኛ በዚህ ጉዳይ ላይ ተመልሳችሁ ፊት ለፊቴ ብትመጡ ጠላቶች የሁለታችሁ ናችሁ። እሺ አንመጣ። እሺ ማለት እንዴት? እሺ ማለት እኮ በሐሳቡ በቃ ተስማምቻለሁ ማለት እኮ ነው። እውነት ነው። በቃ እኔ ተስማምቻለሁ። የሽማግሌ ትንሽና ትልቅ አለው እንዴ? በሚገባ ነው እንዴ። ምን ሆነሻል? የሚሰማና የማይሰማ እንደ ሽማግሌ የሚቆጠርና የማይቆጠር ተብሎ ይከፈላል እኮ። መቼም ይኸውልህ ሰው ማለት ሰው የጠፋለት ሰውኑ የተገኘ ነው ይባላል። እንግዲህ እነዚህ 2 ሽማግሌዎች ስትልካቸው እሺ ብለው ከሄዱ በቃ ትልቅ ሰዎች ናቸው። ሰናይት የምለውን ስሚ እንጂ የምትፈልጊውን ብቻ አትስሚ እንጂ። እኔ ሄዱ ብዬ አላኳቸውም እኮ ነው የምለው። ምንድን ነው የምታወሪው? እና ምንና አለው በራሳቸው ተነሳሽነት ተነስተው እናሸማግል አሉ። እኔ ሄዱ አላልኳቸው። እኔ ከተሳካላችሁ ሞክሩ አልኳቸው። ምንድን ነው የምታወሪው አንቺ? እና ዛሬ እያናገሩት ነው እንግዲህ ብለዋል። ከተሳካላቸው መልካሙን የእርቅ ሀሳብ በልባቸው ያከበረ ውጤቱንም ያሳምረዋ። ባሻ ሙት እኔ ቤቴ ናፍቆኛል። ተይ እንጂ ሰናይት ተይ እንጂ። እንዴ ምን ማለት ነው? እኔ አይናፍቀኝም እንዴ? እንዴ ሰውየው ደፋር ነው። ከቤት ድረስ ዘልቆ ይመጣል። ክንቱን ብዬ እደፈዋለሁ። በቃ ሰው በእጁ ጠፋ ተብዬ እናንተንም በትኜ ወይኔ እንዳልገባ ብዬ ነው እንጂ ነገሩ መላው ጠፍቶ ይመሰልሽ? ተይ ግድ የለሽም ተይ። ባሻ ይኸውልህ ታከስ፣ ሁሉም ነገር በጊዜው መልካም ይሆናል። አይ ሰናይት ቤት አከራይቶ በሚገኝ ገንዘብ ሆቴል ተከራይቶ መቀመጥ እንደው ምን አይነት እብደት ነው? እስቲ ንገሪኝ። ጊዜ እስኪያልፍ የአባት ገበሬ ይግዛ አይል ነበር ተስፋ ተበጀ። አይገዛኝም እንዴ? ምን ሆነሃል ባሻ? ተረትና ምሳሌ እኮ ነው ያልኩት። አልፈልግም። አትተርችም፣ ምሳሌም አትመስይ። በቃ አልፈልግም። በቃ ይቅርብኝ አልኩ። ባሻ ና እስቲ ትንሽ እዚህ አረፍ በል፣ በእንቅልፍ ይወጣልህ እናቴ። ና አበድኩብሽ አይደለ? በእንቅልፍ ይወጣልህ። ለነገሩ እውነትሽን ነው። በልጅና በሚስት እጅ እግሩ የታሰረ ሰው ምን በላለው ብለሽ ነው? እንኳን አሰርነ ከክፉ ጠበቅነ እንጂ ምን ጉዳት መጣብህ? አሎ እሺ፣ እንዴት ናችሁ? እሱማ ኖረህ መሰለኝ የደወልከው። እሺ እጃችሁ ከምን የትስ በሆነ አንተ ምን አስጨነቀ? የጠየቅኩህን አትመልስልኝም እንዴ? አሁን የሄዳችሁበት እንዴት ሆነ ነው እኮ። ኧረ መጣሁ። እሺ እንዴ የት ነው መጣው ማለት? ስማ ብቻህንማ አትንቀሳቀስም። ሰንዬ ሰላም ነው፣ ሳይሳካ አልቀረም። እሰይ ፈጣሪ ይከተልህ። ከሆቴል ቤት ምኝታና ምግብ እኛንም በቃችሁ ይበለን። እንግዲህ ይቅና ሂድ፣ በድል ተመለስ ባሻ። አሜን። ደስ ነው የሚባል። በሰላም ተመለስ። አሜን። አብሬ ልምጣ እንዴ? አረው ምን ብለሽ አይ ሽማግሌ ምን ማለት ነው? አይ ተቆጥተን ገስጸን እናስታርቃለን ያለን ሰውዬ ጭራሽ ማሸጥፋተኛ ታረጋለህ። አይ የጀመርከው እኮ አንተ ነህ። የጀመርከው ማራስህ ነህ። ማንም ይጀምረው ማን? ሽምግልና እንዲህ ነው እንዴ?
ተንቦቅቦቅ። ከማን ልማር ብለህ ነው? ያየሁትን የሰማሁትን ነው መልሼ የተገበርኩት። አንተም ፈርተሃል ለማለት ነው? ምንም ማብራሪያ እኮ አያስፈልገውም። በዝናብ ርሶ የመጣ ሰውዬ ዝናብ ሊመታኝ ነበር ይላል እንዴ? መስሎ ነው። ሽምግልና ማለት ትህትና ነው። ሰውየው እንዳይቀየም በብልሃት መያዜ ነው። መቼም የተኛና የቆመን ለይቼ ማላቅ ጡጦ ምጠባ ሕፃን እንዳልመሰልኩ መቼም እርግጠኛ ነኝ። እሱ ደግሞ ምን ማለት ነው? የሰውየውን ልጅ ይኸውልህ በድፍረት አሳምነዋለሁ ወይም አሞኘዋለሁ ብለህ ካሰብክ ተሳስታል። ይልቅዬ ማገዶን አትፍጭ፣ ለሌላ ሞኝ አስቀምጠው። እየተሳደብክ እኮ። ቀድመህ ራስህን ሰደብክ። እኔ ምን እሰድብሃለሁ? አለባሻ ሰውዬ እንከባበር እንጂ። አለባሻ እኮ ነው ያልኩት። አለህም አላለህም አግብሆን ተወኝ። ለነገሩ ጥፋተኛው እኔው ነኝ። ማለት ለአንተ ፍርሃት ደግሞ እኔ ምን አዋጥቼ እወቀሳለሁ? ሲጀመር ና ስትለኝ አንተን ተከትዬ መምጣቱ ነው ጥፋት። በመንግስትም በህዝብም እኮ የተሸየምክ የሀገር ሽማግሌ ነህ። ተነግሮ ሳይሆን ይኸውልህ ጠርጥረው ሁሉ ሽምግልና መቆም አለብን። በህጋዊ መንገድ ለመጣ ጉዳይ እንጂ እንዳንተ ያለ የመንደር አውደል ላይ ላመጣው ጉዳይ መገኘት ግዴታ የለብኝ። መጣ እኮ ወንድም አለ። እሱ አይደለ እንዴ እንደ ገረ እሳት የሚያንገበግበኝ? እሱን ለምን አንተ ይልቅ ቅድም በድንጋጤ ስለመጣለን ሀሳብ እሱ ላይ ለምን አንነጋገር? አንተ ያማህል እንዴ? ከዚህ ሰውዬ በምን ተገላገልን እያልን በምናስብበት ሰዓት ምን ጠቃሚ ሀሳብ ይመጣል ብለህ ታስባል? አንዳንድ አስቸጋሪ ሁኔታዎች ይኸውልህ ለእድሜ ልክ የሚሆን ምስራች ይዘው ይመጣሉ። እንዴ ደግ ሰው ለምን አንሸልምም የሚል እኮ ሀሳብ አብጠተን ነበር። አንተ በእውነት ትልቅ ሀሳብ እኮ አንስተህ ነበር አልኩህ እኮ። እንኳንም ፈራን አይባልም። ፍርሃታችን እኮ ነውራችን ነው። ቆሻሻችንን ደግሞ እንደ ድመት መሸፈን ይገባናል። ማለትማ አማርኛችን ግልጽ እኮ ነው። እንዴት ይሄን ሰውዬ ብቻውን ትለቀዋለሽ? እኮ ልክ እኮ ናት። ይሄኝ ሰው ያን ነገር ቢሆኑስ አንድ ነገር ቢያደርጉስ? በቃ ቤታችን ፈረሰ ዳቦ ተቆረሰ ልንልና መልሽልና። እናንተ ግን ባሻን እንዴት ነው የምታዩት? ጭራሽ ትንሽ ጥጦ የሚጠባ ህፃን ልጅ ራሱን የማይገዛ እንደው ምናምንቴ እኮ ነው ያስመሰላችሁት። እማሰናይት ምን ነካሽ? ቤታችንን ጥለን ሆቴል የገባነው እኮ ቲያትር ልናይ ወይ ቲያትር ልንሰራ አይደለም። በዚህም በዛም ወገን ምንም አይነት ሀዘን እንዳይገጥም ቢያንስ ነገሮችን በእርጋታ እንድናረግ በህግ እንድንዳኝ ብለን እኮ ነው። እሺና አሁን ምን ተፈጠረ እንዴ? ምን ያልተፈጠረ ነገር አለ? የጉዳዩን አንኳር ሰው ሰደን እዚህ ዝም ብለን ምንም እንዳልተፈጠረ መቀመጣችን ነው እንዴ? በጣም እኮ ነው የሚያሳዝን። እንዴት እንዳረገው እንዴት እንደተወረገረገው እኮ ነው እናሱንን ምናቀ። እባክህ ዝም በሉ እናንተ። ያስደፈራችሁኝ እናንተ ናችሁ። ሳለምናችሁ ሂዱልኝ ሳልላችሁ አጉል እንሸመግላለን ብላችሁ እቺን ትንሹን ልቡን አሳበጣችሁት። በቃ አሁን አይቻልም። ሰው መስሎን እንደ ሰው ያይናል ብለን ባህልና ወግ ያከብራል እግዚአብሔርን ይፈራል ብለን ነው። እናንተ ሰውየውን አላወቃችሁትም እኮ። ሲለቀቅ እንደሚባላ ሲታሰር እንደሚሸሽ አይነት ውሻ እኮ ነው። ለነገሩ ይውረግረግ ይደፋ እንጂ የሚያደርግ ልብ እንደሌለው እንዲሁ ያስታውቅ። የለም ተው ወንድሜ፣ ጠላትን አቅልሎ ማየት ተገቢ አይመስለኝም። እንደው ግን ስታናገሩት እንደው ትንሽ መለስ የማለት የመደንገጥ ነገር አላያችሁበትም? ማን እሱ? እንዳታስበው ጥጋብ መሰለ እንዴ? መሬት ጠበበችው። እንደው ሰማዩ እሱ ነው እኮ የሚመስለው። በቃ ይሄ ሰውማ መጥፊያው ደረሰ። እንዴት እንደሆነ ሲሆን ብናው አይሻልም? አይ ወታደር ዘዴዋን በሚስጥር ይዞ ሲፈጽም ብቻ እኮ ነው የሚታየው። ምን ሆነሃል አንተ? ተው እንደማለት በሳት ላይ ቤንዚን ነገሩን ማለቴ እንጂ ይሁን ይፈጽም ማለቴ አይደለም። ባሻ ተረጋጋ አንተ። ሳልፈልግ ለሞከራችሁት ሙከራ እጅግ በጣም አመሰግናለሁ። ከዚህ በኋላ ግን በዚህ ጉዳይ ላይ ማናችሁም እጃችሁን እንዳታስገቡ። በቃ ታዲያ ወዴት ነው? አብረን እናድራለን እንዴ? አናድርም። በቃ ካላደርን ነው የምሄድበትን። እንግዲህ ሁለቱም ዝተዋል። አሸናፊውን ፈጣሪ ነው የሚያውቅ። የአንዱ መከራ ለሌላው ቢዝነስ ነው እንደሚባለው ይልቅ ቀደም ብላ ያነሳውን ሀሳብ ብንነጋገርበት መልካም ብላል። መጀመሪያ ፕሮፖዛሉን እናሰራለን። ሀሳቡን ቢሰርቁንስ? ለካ እሱም አለ። ደግሞ ምን ያቅተናል? እኛውን ጽፈዋልና። ደፋርና አላዋቂ መሆን ብቻ ነው። ለምን ስታውቅ ትፈራለህ? መጀመሪያ መግቢያ እንጽፋለን፣ ከዛ አላማውን፣ ከዛ ግቡን እንጽፋለን። አበቃ እኮ። አላበቃም። ዋናውን ረስተሃል። በጀት። እኔ የምልህ ርዕሱን ምን ብንለው ጥሩ ነው? ደጋጎችን እናበርታ፣ አመታዊ ሽልማት እንለዋለን። ግን እኮ ደግ ሰው ጠፋ። ማንን ደግ ብለን እንሸልማለን? ስፖንሰር ያደረገን ነዋ። ገንዘቡን እኮ አውጥቶ ሲሰጠን ከደግነቱ የተነሳ ነው። አበቃ። ድርሻችንን ብንነጋገርስ? ያው እንግዲህ ከውጭ ቀሪ 50-50 ነዋ። አሁን እኔ እናንተ ኮትና ሱሪ እናዘጋጃለን። ትንሽ ሳምሶን አይተም እንይዛለን።
ከዛ ከተማዋን እየዞርን በየንግድ ቤቱ ስራ ማስኬጃ እንሰበስባለን። እንደ ልጅነታችን የስፖርት እርዳታ ማለት ነው። እንደፈለክ በል፣ ግን መጀመሪያ በድርሻችን ላይ እንግባባ። እንደ 50 ከውጭ ቀሪ ተባባልን እኮ። የምጎዳ አይመስልህም? ለምንድን ነው የምትጎዱት? ወንጀለኛ ለቃችሁ አትጎዱም ትለኛለህ? ህዝባዊ ፖሊስ ኢንስፔክተር። ስላነጋገሩ ጥንቃቄ እንዲያደርጉ አሳስባለሁ። ምን ልታደርገኝ? ለምንድን ነው ወንጀለኛ ለቀ ንጹህ ሰውን እኔ የምታስፈራራኝ? ማንንም አላስፈራራውም። ስነ ስርዓት። ማንም ሰው ወንጀለኛ ነው የሚለው ፍርድ ቤት ብቻ ነው። እሳይ። ስለዚህ ሰውዬው ወንጀለኛ አይደለም፣ ተጠርጣሪ ነው። መልካም። እንግዲህ ህግ ወንጀለኛን ስነ ስርዓት የማያስይዝ ከሆነ በአልሞት ላይ ተጋዳይነት ራሳችንን ልንከላከል ግድ ይሆናል። እሱ ደግሞ ምን ማለት ነው? ግልጽ እኮ ነው። ከንቱን ብዬ አገላግልልሃለሁ። ሳጅን፣ እኚህ ሰውዬ እንዳይወጡ በህግ ቁጥጥር ስር ውለዋል። አቤት። በደንብ ሰምተውኛል። በህግ ጥላ ስር ወድቀዋል። እሳለ ተስካከበኝ። በጣም ይቅርታ። የአባትሽንና የሌላ ሰው ነፍስ ለማትረፍ የወሰድነው እርምጃ ነው። እውነት ነው። ፍርደ ገምድል እርምጃ ወስዳችኋል። በእኛ አሰራር ዛቻ ወንጀል ነው። ይባስ ብሎ በፖሊስ ጣቢያ ግቢ ውስጥ መዛት በጣም ክልክል ነው። እውነት ነው። ሆድ ባሰው ከፋው። በኖረበት ከተማ አንድ ጭንጋፍ እንደዚህ መከራውን ሲያበላው ምን ያርግ? መፍትሄማ አለው። በመጀመሪያ ግን ሰው መስደብ ያስጠይቃል። ለማንኛውም ተረጋጊ። ስም ጠራ? እኔ ስም ጠቅሻለሁ ወይስ አንድ ጭንጋፍ ማለት የሰው ስም ነው? አንድ ጭንጋፍ የሚል ሰው ታውቃለህ እንዴ? አሽሙሯ ትገባኛለች። እኔ ለሁላችሁም እኩል ነኝ። ጥያቄን አልመለስክልኝም። የቱን? አንድ የሚባል ሰው አለ ወይስ ስም ጠርቻለሁ እያልኩ እኮ ነው። ይገርማል። እያንዳንዷን ነገር እንዳያስጠይቅሽ አርገሽ ህግን ለማግበጥ የምትናገሪው ነገር በጣም ያስገርማል። እኔን ከጠቀመኝስ በምን ታውቃለህ? አሁን አባቴን ትለቁታላችሁ ወይስ አትለቁት? እንደ ዛቱት ላለማድረጋቸው ማረጋገጫ ካገኘን በዋስ እንለቃቸዋለን። እና ፍርድ ቤቱ ካዘዘ እናንተ ምን ቤት ነን ባዮች ናችሁ? ይኸውልሽ፣ በደመነፍስ አንለቃቸው። ዛቻውን ስላለመፈጸማቸው ማረጋገጫ ካገኘን በዋስ እንለቃቸዋለን። የሰው ነው የገንዘብ? የሰው ዋስ ከሆነ መታወቂያ፣ አይ ካላችሁ የመኪና ሊብሬ፣ የቤት ካርታ፣ አለበለዛ 150 ሺህ ብር። እሰይ! አሁን ጉዳት ይደርስበታል ያላችሁ ሰውዬ ይሄን ሁሉ ገንዘብ ያወጣል? እንደው በሞቴ። ሰው በገንዘብ አይተመንም። ህጉ ስለሚያስገድድ እንጂ ገንዘቡ በቂ ሆኖ አይደለም። ጭራሽ አንሰል። እሰይ! ዶሮን ሲያታልሏት በመጫኛ ጫኗት አሉ። ለማንኛውም ምን አሁን አይኑን አይቼ ከአንድም 3 የቤት ካርታ ይዤ ልክ እመጣለሁ። አንድ ይበቃናል። አይ ዋጋው ከፍ ያለ ነው ስላልክ ብዬ እኮ ነው። አትሳሳች። የሰው ሁሉ ዋጋ ነው ያልኩት። የሰው ሁሉ ዋጋ ደግሞ ያው ሁላችንንም ያካትታል። እሺ ቆይ ይሄ ሰውዬ ትፈሩታላችሁ ወይስ ሌላ ችግር አለ? እህቴ ስለሆንሽ ነገሩን በቀላሉ አልፈዋለሁ። አንፈራምም። ከማንም ጋር በጥቅም የተሳሰርን አይደለም እንጂ በማንኛውም ሰዓት መጥቼ ማየት አልችልም ነበር። አትቺ ይሄ ህግ የሚከበርበት ፖሊስ ጣቢያ ነው እንጂ አንቺ በፈለግሽበት ሰዓት የምትገቢበት የምትወጪበት የገበያ ሞል አይደለም። አባዬ እንዴት ነህ? አለን። መሬት እየተኛን ደያስ እየበላን የሻማ እየዘፈንን። ምን 3 ነገር ተናግረሃል። እስቲ አብራራልኝ። መሬት እየተኛን የመጀመሪያው ነው ማለት መሬት ማለት ይሄ የቆምንበት መሬት? አዎ። ምን ነው ይገርማል እንዴ? ታስረክ ነው ወይስ ጾም ጸሎት ይዘክ ነው? ጾም ጸሎት በማን እድል? እሱማ የአንድ ትልቅ ሰው ወግና ማረግ ነበር እኮ። እድሜ ለዚያ ፖሊስ ይኸው ታስሬ ቀረ። ምን ዋጋ አለ? ታዲያ እስር ቤት ከሆነ እንዴት አልጋ የላቸውም? አትሊስት ተደራራቢው አለ እኮ። ደራርበን ነው የምንተኛው። ምንድነው የምትደራርቡት? እስር ካርቶን አለ፣ ከላይ ደግሞ ፍራሽ ቢጤ አለ። አይበቃ? ወይኔ ሀገሬ! በቃ እንደዚህ ነው እስር ቤቱ? እንደዚያ ነው። እሺ ሻወር ቤቱና ሽንት ቤቱ እንዴት ነው? አረ በቂ ነው። ለታሳሪ ሲበዛበት ነው። ያው በእናሸንፋለን፣ እንታጠባለን። ጉልበተኞች ያው በቧንቧው ላይ ይታጠባሉ። መጸዳጃ ቤት እንደ ዋዛ አይደርስሽም። አንዴ ደርሶሽ ከገባሽ ዲቪ ደረሰሽ ማለት ነው። በእውነት አንዳንዴ ግን የራሱ ጉዳይ። ፕሪዝን ብሬክ ሚሊዮን ፊልም ኤው ብዬክ ነበረ። ትምህርትሽን አጥኝ ምናምን እያልከኝ ለዛሬ ይጠቅምክ ነበር። አሀ ጥቃሞቱ ላንተ ነው፣ ትምህርት አለው ማለትሽ ነው? አይ በጣም እንጂ እስር ቤት ሰብረው የሚያመልጡበት እኮ ነው። እንዴት ሰበሩት?
ውስጥ ለውስጥ መሬቱን ቆፍረውት ሙት በይኝ። እሺ ከዚያ አመለጡ። ታዲያ መሪያቸው እንዴት ያለ ጀግና መሰለ! አቤት ድፍረቱ! አይ ሊሊ፣ እና አሁን እኔ ከእስር ቤት ሰብሬ እንደወጣ እየመከርሽኝ ነው? አልወጣኝም። ቢያንስ እንዴት እንደሚኖሩና ለመብት ጥያቄ ታቀርብ ነበር። ምን ብዬ እንዴ? ቴሌቪዥን ይግባልኝ፣ ሐኪም ይኝ፣ ለብቻ ልተኛ፣ ጋዜጣ ይግባልኝ፣ መጽሐፍ ላንብብ ብለህ ነዋ የምጠይቃቸው። ሊልዬ፣ አሁን እኮ እስረኛ ነኝ፣ ተጠርጥሬ ታስሬያለሁ። አሁን ያልሽው የሚሆነው በምርጫ ተወዳድሬ የአገር መሪ ስሆን ነው። ፈረንጅ ሀገር ግን ያልኩት ሁሉ ለእስረኛ ይደረጋል። አሃ፣ በዚህ አይነትማ የአፍሪካ መሪዎች በየቤተ መንግስታቸው ታስረው ነው ያሉት። በእኛ አልልህም። እያወራ ያለው ስለ እስር ቤት ነው። ስትወጣ ግን መጀመሪያ ሶደሬ ነው የምትሄደው። ለምን? በፍልውሃ ትታጠባለህ። አሃ፣ ተላላፊ በሽታ እንዳለመጣባችሁ ብለሽ ነው? አይዞሽ፣ አላመጣባችሁም። ቢመጣም ተላላፊ በሽታ ታክሞ ይድናል። አሁን እኮ የማይታከመው ተላላፊ ነቀርሳ የሆነ ምቀኝነት ወሬ አለ። እሱ እንዴት ይታከማል? በእናቴ በይ፣ አሁን እኔ ሌሎቹን ላውራበት። እንግዲህ ጊዜም እያለቀ መሰለኝ። ግን ቆይ አንተ መጣው ብለው ወጥተህ የቀረኸው እንዴት ነው? አይ ሊልዬ፣ ሰናይት ጠዋት ጠዋት የምትለኝ ነገር የገባኝ አሁን ነው። ወንድ ልጅ የሚውልበት አይታወቅም፣ ቁርስ በልተህ ውጣ የምትለኝ ማለት ነው። አሁን የተጠየቅከውን ለምን አትመልስም? የማን ጀብደኛ ነህ አንተ? ፖሊስ ጣቢያን በአንድ እግር የምታቆመው? ማንም ፈርቼ ዋሻለሁ? እሱስ ልክ ነህ። ማንን ትፈራለህ? የምትፈራው ቢኖርማ ኖሮ ቤተሰብ በትነህ እፎይ ብላ አትቀመጥም ነበር። አሀ፣ ይሄ የእፎይታ ቦታ መሆኑ ነው። ከፈለግሽ ልቀይርሻ። እግር ኳስ ጨዋታ ረከው እንዴ? እዚህ ለመግባት እኮ ማስረጃና ምስክር ያስፈልገዋል። አሀ፣ እኔ ማስረጃና ምስክር የተገኘብኝ ወንጀለኛ ነኝ ማለት ነው አይደል? አንተማ ስፔሻል ነህ እኮ እንዴ! ሰተት ብለህ ከጣቢያ መጥተህ እጅህን የምትሰጥ ጉድ። የኔ ልጅ አሁን ጥየቃ ነው ንዝነዛ ነው ያልሽው? እንዴት ነህ እንዳልልህ ተስማምተዋል። ምን ቆርጦክ ነው ግን አባዬ? እንዲህ እስር ቤት እኛን በትነህን የገባኸው? ምን ነው ህዝባዊ ፖሊሱ አልነገረሽም? ካንተ ላረጋግጥ ብዬ እንጂ የክስ መዝገብህንማ ጉድህን ገልጦ እዛ አስቀምጦታል። አነበብሽው? አሸሞርክ ማለት ነው። እኔ እኮ ሊሊ ነኝ። እንኳን የተጻፈውን ያልተጻፈውን ማንበብ እችላለሁ። ሊሊ ሙች፣ ገና ዛሬ እውነት ተናገርሽ ማለት ያልተጻፈ አነባለሁ ወሬ ፈጣሪ ነኝ አልሽኝ እኮ። መቼም አባዬ ይሄ ጸባይ እንኳን እስር ቤት የት እንደሚከት ሳስብ ለእኔ ራሴ ይጨንቀኛል። አትጨነቂ፣ ከገባሁ የምገባው እኔ ነኝ። ጦስ አይለቀንም አባዬ፣ ታይዘን እኮ ነው የምናልቀው። አንቺ ልቀቂኝ እንጂ አትስጊ፣ ይዣችሁ አልገባም። እኔ ምለው አባዬ፣ እስር ቤቱ የሴት ለብቻ የወንድ ለብቻ አይደለም እንዴ? ወይ ቀላቀልኩት እኮ። ማለት አይደረግም። እና ከሴቶች ጋር አብራቸው የታሰርከው? አይገርምሽም? አሁን እኛ የታሰርንበት ክፍል 24 ሴቶችና 3 ወንዶች ብቻ ነው ያለ ነው። እቺን ትወዳለሽ ሊሊ? እማዬ ታሳዝንህም። ተገድጄ እኮ ነው፣ ፈልጌ እኮ አይደለም እንዴ። እኔማ ከምነጋገረው ጋር እነጋገራለሁ። ባሻ እንዴት ሰነበትክ? ሊሊስ ምን ሆና ነው? አንዱን ምረጣ ማለትማ አንተ እንዴት ነህ ካልከኝ እንዴት እንደሆንኩ እኔ ልመልስልህ። ሊሊ ምን ሆናለች ከሆነ ደግሞ እሱን ልመልስ። ምን ታት አረኩ? አይ እኔማ አንተን ለመጠየቅ ብዬ ነው የመጣሁት። ብስጭት ብላ ባያት ጊዜ አንተን ጠየቅኩ። እንዴት ነው እስር ቤት? አሸወይና ነው፣ በጣም አሸወይና ነው እስር ቤቱ። ታዲያ ምን ልበልህ? ልክ ጫጉላ ቤት እንዳለ ሙሽራ እኮ ነው አጠያየቀ። ምን አይነት ሰው ነው? አሁን እስር ቤት እንዴት ነው ይባላል? ማለቴ እኮ ይመቻል አይመችም ማለቴ ነው። የምዬ ቤት በለው። ፖሊሶቹ ክላሻቸው ለእስረኛ ያስይዙና በሞቴ እያሉ እየዞሩ ያጎርሱናል። በሳምንት 2 ቀን ሰንበቱን ደግሞ ከፍተኛ ባለስልጣናት የበቅል ጥም እያስፈተፈቱ ይዘው መጥተው ያጎርሱናል። ይሁን ትንሽ እንደው ከቤተሰብ መራቅህ እንጂ ይሁን። አረ እንደው እንዴት ያለው አንጎል ነህ በእናትህ። ከልጅነት እስከ እውቀት እስር ቤት እንዳላሳደገህ እንዳላዋቂ ሰው ስትጠይቀኝ ትንሽ አታስ? አይ ተሻሽሏል፣ እንደ ድሮ አይደለም ሲባል ሰምቼ ነው። በቃ ጠየቅከኝ፣ መዘገብኩልህ። ሂዳ እንዴ ለምን? ደህና አድርጌ ጠይቀሃለሁ። ሰሞኑን እኮ ላይመቸኝ ይችላል። እውነት አይመችህም? ከፍተኛ ሀገራዊ ስራ እኮ ያለብን ነው የምትመስለው። አውደልዳይ የትም መንደር ስታውደልድል አይደል እንዴ የምትውለው? አላውቅህም? ይሄ እንዳይመስልህ የድሮ ዘፈን ቀርቶ አዲስ ዘፈን መጥቶ። ምን ነው መዝፈን ጀመርክ? የለም ላቅ ያለ ነገር ጀምረናል። እስር ቤት ስትገባ ዘነጋኸው እንጂ ጫፍ ጫፉን እኮ ነግረናሃል። አየህ አእምሮህ አይሰራም ምለው እኮ ለዚህ ነው። እማታውቀውን ሽምግልና እሸመግላለሁ ብለህ ጠራኸኝ። ሴት የላከው ሞት አይፈራም እንደሚባለው እሳት ለኩሰህ ላከኝ። ይኸው ገብቼ ቀረሁልህ። እንዴ እኛ ሴቶች ነን እንዴ? እንከባበር እንጂ እንደሚባለው አልኩ እንጂ ናችሁ አልወጣኝም። ለመሆኑ የጀመርከው ድለላ ነው? ጠይቀህ ለምን ራስህ ትመልሳለህ? ከጠየቅ
እኔን ጠብቀህ መስማት ነው። ምንድነው የጀመራችሁት? ስትወጣ ይደርሳል። አንተም እንድትገባበት አስበናል። ከእናንተ ማህበር ለመሆኑ እነማን ናቸው? ሁሉም በጊዜው ይደርሳል። በል ፈጣሪ ካንተ ጋር ይሁን። ሌሎቹ ደግሞ ይጠይቁህ። ወይ ጉድ! ምን ይዤ ነው የምረጋጋው? እስካሁን የተቆጣሽበትን ተመልሰሽም የመጣሽበትን ጉዳይ አልነገርሽኝም። እኔ ምለው ምን እየተሰራ ነው በጣቢያው እስር ቤት? ምን ነው ችግር አለ? ባሻ ምን አሉ? እሱማ ምን ይለኛል፣ በ24 ሴቶች ተከቦ። ግን ቆይ ትንሽ አላነሱ? የምን ሴት? ምንድነው የምታወሪው? ከመቼ ወዲህ ነው ሴት ታራሚዎች ከወንድ ታራሚዎች ጋር የሚታሰሩት? እንዴት ያለው ስርዓት ነው? ማን ነው እንደዚህ የማይሆን ወሬ የሚያወራው? ያየ የነበረ ታሳሪያችሁ እራሱ አባዬ ነው ለኔ ነገረኝ። እናንተ ሰዎች ስራችንን በጣም እያከበዳችሁብን ነው። ለምንድን ነው የማይሆን ቀልድ እየቀለዳችሁ እዚህ ስራችንን የምታስቸግሩት? የቤት ቀልድ አይደለም ይሄ፣ የፖሊስ ጣቢያችሁ እውነት ነው። በአይንሽ አይተሻል? በጆሮዬ ሰምቻለሁ። በይ ይሄ የስራ ቦታ ነው። እንደዚህ አይነት ፌዝ የምናስተናግድበት ሰዓትም ቦታም የለንም። ተው እንጂ በሰው ትዳር ላይ ቆምራችሁ ስታበቁ ጊዜ ትዕግስት ይባልልኛል። እዚህ መፍትሄ ካልተሰጠኝ ዛሬ የትም አልሄድም። ከፈለጋችሁ አብራችሁ ሰሩ። መቼም ይሄን ይዤ ማየ ፊት ለፊት አልቆምም። አንቺ ልጅ፣ እኔ ልጅ እንግዲህ አንቱ ሰውዬ አለልሽ። ምን ይሆንሽ ነው? እዚህ የሴቶችና የወንዶች ማረፊያ የተለያየ ነው። ማረፊያ ቤት? አዎ ማረፊያ ቤት። ምን ነው እሰ ያለ ተስፋ ተበጃሉ። ሰውየውን ያሰራችሁት መስሎኝ። ሰውየውን ገስት ሃውስ ውስጥ ነው እንዲያሰራችሁት? ሊሊ ቢሮ ይለቀሽልኝ ትወጫለሽ? ያለ መፍትሄማ እንዳታስበው። ንቅንቅ አለ። ለምንድን ነው የማትነቃነቀው? ለጠየቅኩ ተገቢው መልስ ስጠኛ። ይኸውልህ ዳግማዊ ምኒልክ ሆስፒታል አዲስ አበባ ይሄ ከአንገት በላይ ሕክምና ጥሩ ናቸው አሉ። ግድ የለም የሆቴል ትራንስፖርት ወጪን እኔ እችለዋለሁ። ሕክምናውንም እኔ ያሳክማል። ባሻ ደግሞ ሕግም ማስሮ አፍ አይታሰርም እንዴ? ቁም ነገር እኮ ነው እየጠየቅኩ ያለሁት። ወንድሜ ቀልድም ሆነ ቁም ነገር እየየ ሲዳላ ነው። እንትን እኮ ነው በሀሳባችን ከተስማማ እስከዛ እኮ ፕሮፖዛሉን ጽፈን አዘጋጅተን ጠብቅ ብዬ እኮ ነው። እሺ በቃ አሰሩ። አየህ እንዲህ ስትል ያምርብሃል። ያው የድርጅቱ ሊቀመንበር እንግዲህ አንተ ነህ እንዴ? እሺ ካልክማ አንተ ነው የምትሆነው ከነ ግርማ ሞገስ። እንዴ ሊቀመንበር፣ ገንዘብ ያዡስ? በሶስታችን ፊርማ የሚንቀሳቀስ የባንክ አካውንት እንከፍታለን። ወጓንማ ይዛችኋታል እንዴ? በወግ ብቻ አይደለም በቁም ነገር ነው ያዝነው። ለማንኛውም ለሰናይተም ንገራት። ምን ብዬ ነው የምነግራት? አይ እንትን እኮ ነው እንዲህ ያለ ማህበር እያቋቋምን ስለሆነ የመጀመሪያው መዋጮ 40 ሺህ ብር ስጫቸው ብለና ብዬ ልንገራት። አይደለም አንተ ምናምንቴ ገና ከመጀመሪያው እኔን ሿሿ ራሴን ልትሰሩኝ ልሙትልህ። እኔ መቼም እድሜ ልክ እዚህ ታስሬ አልቀር እወጣለሁ እኮ። ተመልሼ እስር ቤት የምገባ ከሆነ አንተን ገድዬ ነው የምገባው። ቆይ አንተ ምናምንቴ እንዲህ ነችና 40 ቦታ የሚቆራርጥ ነገር ፋንድያ። አንተ ግን የምርህን ነው? ተናገርኩ እኮ። እንዴት በጾታ የተለያዩ ታራሚዎችን አንድ ላይ እናስራለን? በልቶ በእኔ በኩል እናቴ የማናደዱ መሆኑ ነው። ለምን ይናደዳሉ? ትቀናለች። እሱም አያርፍ። ከዚህ በፊት ሚስቱን ከነ ልጁ ቤት ይዞ መጥቶ በስንት ሽምግልና ነው የታረቁት። ከፈለጋችሁ በትዳር ላይ ትዳር ብላችሁ መክሰስ ትችላላችሁ። ቶ በቃ አያዋጣም። ለምን አያዋጣም? ህጉ እኮ በወንጀል ይደነግጋል። ከማየ በፊት የነበረች ሚስቱ ነች እኮ። ስለዚህ የሚከሰሱት ወይዘሮ ሰናይት ናቸዋ። ምን በድላ? የበደልከኝንም በደንብ አድርገህ ታውቀዋለህ። ባሻ ቂሞትን አረሱም እንዴ? ይቅር ተባብለን በአንድ ጎራ ቆመናል አይደል እንዴ? አንተ ያንን ቤት ተከራይቼ ልግባ ብለህ ባትገባ ኖሮ ይሄ ነገር ሁሉ ይፈጠር ነበር። አለፈ እኮ። እርሶም አሁን አባቴ እኔም ልጆ ሆኜ የለ እንዴ? አታምታታ። አማች በሚለው ይስተካከል። እርሶ ካልፈቀዱ ሁሉም ነገር ሊቀር ይችላል። የልጄ ልብ አሸፈተ ስታበቃ እርሶ ካልፈቀዱ ከቤት ማስመሰል። እሺ አሁን ምን ተሻለ? ማለቴ መቼ ነው የሚወጡት? እንግዲህ ባለቤቱ በፈቀደ ቀን። የማንም ወንጀለኛ ደረቱን ገልብጦ ይኸው ከተማ ለከተማ ሲያውደለድል ንጹህ ሰው ደግሞ እስር ቤት ገብቷል። ምን ታደርገዋለህ? ግን እኮ እንደሰማሁት ከሆነ ምን ጨርሳ ባሻ ታስረውም እንኳን ትንሽ ረጋ አይሉም። ለጤናዎት እኮ ጥሩ አይደለም። እናንተ እያላችሁ እኔ ጤነኛ ሆናለሁ እንዴ? አንዳችሁ ሪህ፣ አንዳችሁ ጉበት፣ አንዳችሁ ምን? ይኸው እንዲህ መከሬን እየበላሁ አለሁ። እኔ ምንም አላልኩም። ዋስም ከተባለ በምክርም ይታለፉ ከተባለ እሺ ብለው የልቦን በልቦ ይዘው ይውጡ። ወንድ ልጅ የልቡን በልቡ የሚያደርሰው ከወጣ በኋላ ነው። ነበራ ወይኔ ባሻ ይሁን የወንድ ወሰን ተናግር ያለው ባሻ። ሊሊ ፖሊሱን እያወራችሁ ከእርሶ የሚጠበቀው ጸባይ ብቻ ነው አይደል? ጸባይ ብቻ አይደል? ስፖራ አይ እንግዲህ ምን ነው እንዳልክ አያብዙት። እንግዲህ እና ምታኛ
ና ምታይ ግድ የለ ና። አየህ አንበሳ ባጥር ተከልሎ ሰዎች ሲጎበኙት አንበሳ አይመስልም። አትጠራጠር ልጅ የሙት ስወጣ ቁጥር 2 ሟች አንተ ነህ። ቁጥር 1 ማን ነው? ይኸውልህ በማህበር ተደራጅታችሁ አሟሟታችሁንና የት እንደምትቀበሩ ተነጋግራችሁ ወስናችሁ ጠብቁኝ። እሺ ተግባብተናል መሰለኝ። በጣም ተግባባን እንጂ አሳ ጎርጓሪ ዘንዶ ያወጣል ሆኖ ተገኘ ነገሩ። የዋስትና ማስያዣ ይዛችሁ መጣችሁ አባትሽን ይዘሽ መሄድ ትችያለሽ። እሺ አደርጋለሁ። እግዚአብሔር ይስጥልኝ፣ ፈጣሪ ያክብርልኝ። እሺ ሊሊ መልካም ጊዜ። ወትሮስ ቢሆን እርሶ እንጂ እኛ ምን እናውቃለን? የዋስ መብት አይሰጡትም? ይሰጣል ተብሎ ሊሊ ያናገረቻቸው። በቃ ዛሬ ይዘኑት ወደ ቤት። እርማት ወደ ሆቴል ነው የምንሄደው። ደስ ይልሻል አይደል? የሰው ገንዘብ ስሚ፣ ለዚህ ሆቴል ያወጣሁትን ገንዘብ ሁሉ ስወጣ ቁጭ ብለን ተሳስበን ትመልሷታላችሁ። ይሄ ማን ፉግነት ነው? ይማረህ ብሎ ይውጋህ እንደማለት ነው። እንከፍላለን፣ ግድ የለም። አንቺ ያምሻል እንዴ? አያመኝም። እውነታቸውን እኮ ነው። መታሳሰብ እኮ ጥሩ ነው። አይ መንበረ አንቺ እኮ ይኸውልሽ ያሳሳት አሳስቶሽ እንጂ የትልቅ ሰው ዘር ከትልቅ ሰው ቤት የወጣሽ ልጅ እኮ ነሽ። ምን ያደርጋል ያሳሳት አሳሳተሽና አንቺም እንደነንተና እንትን ሆንሽ እንጂ። አሃ እኛ ከመሬት ይበቀል ነው ማለት ነው። አንቺ ቆይ ምን አትርሱኝ ነው እንዴ? እውነቴን የተናገርኩት ምንድን ነው? ምን ብዬ ከማይገባው ሰው ጋር ጉንጭሽን አታልፊው ይቅርብሽ። ግን እኮ ሁለታችሁም አላስጨርሳችሁኝም እንጂ ሀሳቤን አላጠቃለልኩም ነበር። ጣልቃ ገብነት ካለማ ወሬ አይንሽን ከፍተሽ እንኳን አትገጥሚውም። እሺ በጀ ቀጥይ። እኛም የምንከፍል ከሆነ ሊሊም ትከፍላለች ማለት እንዴት? በአባቷና በእናቷ ገንዘብ? አሃ እኛ ባዳ ሆነን ነዋ። ልጆት አይደለንም። ወዴት ወዴት? የእኔ ፊት ለፊቱ ይሻሎት ነበር እንደሷ አስብቶ ከማረድ። አንዳንዴ እውነትሽን ነው። ፊት ለፊት የሚያጠቃሽን ማወቅ ጥሩ ነው፣ እንደዚች አስብቶ ከሚቀብርሽ ማለቴ ነው። ሴትዮይቱ መጣችልሽ። ኦሮጎሮጎሮ አይ እሳት ጎርሳ እሳት ለብሳ ነው የመጣችሉት። አይውልሽ መቼም ከዚህ ፊት ይሄ እስር ቤት ይሻለኝ ነበር። ሂዱ ወላፈኑ እንዳይገርፋችሁ እናንተ ሂዱ 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 እችላለሁ ሂዱ። ቀልድህን እቤት ስንገባ በሚገባን ቋንቋ ታስረዳናለህ። እሺ እሺ። ትንሿ ሰናይት እሺ። እንዴት ያለው ቀልድ ነው? ሰው ከእስር ቤት ሲገባ ከጥፋቱ መለስ ከእብደቱ ሰብሰብ ለማለት ነው። ጭራሽ አንተ እስር ቤት ገብተህ ይብስብሃል። ስለዚህ ገና አልታረምክም ትከርማለህ እያልሽኝ ነው። አልወጣኝም በላ። ፖሊሶቹ ይውጣ ብለው የገዛ ሚስቱና ልጁ ከእስር ቤት አቆዩት አስበላና። ለምን የእናንተ ስም ይጠፋል? የኔ ይጥፋላችሁ እንጂ የኔ ስመ መልካሞች። እሱን ከማየ ጋር ትነጋገራለህ። ለማንኛውም ከቤት ሄጄ የቤቱን ካርታ ይዤ እመጣለሁ። ከዛ ፈርሜ ትወጣለህ። ወይኔ ባሻ፣ በቤት ኪራይ ስም ያላገኘኝ በዋስትና ስም በእጃ ዞር ካርታ ሊበላ ሊሊ መጣን እሳ ያለ ተስፋ ተገኘ።